አሁን ደግሞ ስለ ሰስተይነብል ዴቨሎፕመንት ቀጣይነት ስላለው ልማት በሚመለከት እንነጋገራለን። ሰስተይነብል ዴቨሎፕመንት ምንድነው የሚለውን ዲፋይን ታደርጋላችሁ። ሰስተይነብል ዴቨሎፕመንት ኢን ክሩሻል 21 ሴንቸሪ ኤክስፕሌን ማድረግ፣ ሮሉን አፕሪሺየት ማድረግ፣ በተለይ ዲዛስተር ሪዳክሽን ሰስተይነብል ዴቨሎፕመንት ያለውን ጥቅም ማለት ነው። ስታርታፕ አክቲቪቲ ምንድነው እዚህ ጋር የሚገልጸው? ሰስተይነብል ዴቨሎፕመንት እንዴት ነው የምትረዱት? ቀጣይነት ያለውን ልማት አረዳዳችሁ ምንድነው የሚመስለው? ሰስተይነብል ዴቨሎፕመንት ጥቅሙ ምን ጥቅም አለው? ኢምፖርታንት የሆነበት ምክንያት ምንድን ነው? ሰስተይነብል ዴቨሎፕመንት ወይም ቀጣይነት ያለው ልማት ልንል እንችላለን። can be defined as development that meets the needs of present generation without compromising the ability of the future generation to meet their own needs. ቀጣይነት ያለው ልማት ማለት የአሁን ላይ ያለው ልማት አሁን ላይ ያለውን ጀኔሬሽን ጠቅሞ የወደፊቱን ማለት ነው ጀኔሬሽን ፍላጎት የሚያሟላ ሆኖ ሲቀጥል ነው ያለምንም ችግር ማለት ነው without compromising future generation ማለት ነው። ሰስተይነቢሊቲ ጎል ወይም የዘላቂ ልማት ግብ ልንለው እንችላለን። ሰስተይነብል ስንል ዘላቂ ልማት ማለታችን ነው። ከረንት ዩናይትድ ኔሽን ሰስተይነብል ዴቨሎፕመንት ጎል አድሬሲንግ ግሎባል ቻሌንጅ ዓለም አቀፍ የሆኑ ቻሌንጅን በተለይ ደግሞ ከፖቨርቲ ድህነት፣ ከኢኒኳሊቲ ፍትሃዊነት፣ ከክላይሜት ቼንጅ የአየር ንብረት ለውጥ ኢንቫይሮንመንታል ዲግራዴሽን የከባቢ መራቆት ከፒስ ሰላም እና ከፍትህ ጋር የተያያዙ ጉዳዮችን የሚያይ ነው። ሰስተይነብል ዴቨሎፕመንት ዘላቂ ልማት ሪኮግናይዝ ዘ ግሮዝ መስት ቢ ኢንክሉሲቭ አሳታፊ መሆን መቻል አለበት። ኢንቫይሮንመንታሊ ሳውንድ ሪዲዩስ ከአካባቢ ጋር የሚስማማ መሆን አለበት። የሚሆንበት ምክንያት ምንድነው? ድህነትን ለመቀነስ እንደዚሁም ሸርድ የሆነ ፕሮስፔሪቲ ፎር ቱዴይስ ፖፑሌሽን እንዲኖራቸው ያንን ለመገንባት ነው። and to continue the needs of future generation የሚቀጥለውን ትውልድ ፍላጎት ለማሟላት ነው። it entails efficient and careful planned use of resource to deliver both immediate and long-term benefits for people, the planet and prosperity. እንግዲህ ሶስት ፒላር አሉት፣ ምሰሶዎች አሉት ዘላቂ ልማት ማለት ነው። there are three of sustainable development pillars. ፒላር ማለት ምሰሶ ማለት ነው። የመጀመሪያው ፒላር ነው ኢኮኖሚክ ግሮዝ፣ ኢኮኖሚያዊ እድገት ማምጣት። ኤንቫይሮንመንታል ስቲዋርድሺፕ የከባቢ የአየር ንብረት ጋር ሊያዝ ይችላል። and social inclusion ማህበረሰብ አሳታፊነት ጋር በተያያዘ መንገድ በሁሉም ሴክተር ኦፍ ዴቨሎፕመንት ጋር በተያያዘ መንገድ ማለት ነው። from cities facing rapid urbanization to agriculture, infrastructure, energy development and use, water availability and transportation ያካትታል ማለት ነው። ከዚሁ ጋር አያይዘን የምናየው ሚሊኒየም ዴቨሎፕመንት ጎል ይባላል። ከ2000 እስከ 2015 የ15 ዓመት ማለት ነው። ስለዚህ ሚሊኒየም ዴቨሎፕመንት ጎል ምንድን ነው የሚለውን ኤምዲጂስ ማወቅ ይኖርብናል። አናላይዝ አቺቭመንት ኦፍ ኢትዮጵያን ሚሊኒየም ዴቨሎፕመንት ጎልስ ለርንድ ኢትዮጵያ ያሳካቻቸው የሚሊኒየም ዴቨሎፕመንት ጎል ምንድን ናቸው የሚለውን እንማራለን ማለት ነው። what are some of the major challenges in Millennium Development Goal tried to address? የሚሊኒየም ዴቨሎፕመንት ጎል ሜጀር ቻሌንጅ ምንድን ነበር? ተግዳሮት አድሬስ ለማድረግ የሞከራቸው ማለት ነው። እንደዚሁም የሚሊኒየም ዴቨሎፕመንት ጎል ቻርች ምንድን ነው? ሁኢዝ ማን ነው?
የሚል ጥያቄ ተቀምጧል። ዘ ኢንተርናሽናል ዲቨሎፕመንት አጀንዳ በዓለም አቀፍ የልማት አጀንዳ ልንለው እንችላለን። has been actively led by the United Nations ማነው የሚመራው? በተባበሩት መንግስታት አማካኝነት ነው። ቴክኒካሊ ኤጀንት and fund from their inception late 1940s until the 1990s. The approach was fragmented and disjointed initially by specialization agent or funds at various World Summer and Conference to address three dimensions of development. በዓለም አቀፍ ደረጃ በርካታ ሰሚቶችንና ስብሰባዎችንና ኮንፈረንሶችን አካሂዷል። ይህን ያካሄድበት ምክንያት ሶስት ነገሮችን ዳይሜንሽኖችን ለማየት ነው። አንደኛው ኢኮኖሚክ ከምጣኔ ሀብት ጋር፣ ሶሻል ከማህበራዊ፣ ኤንቫይሮንመንታል ጋር በተያያዘ መንገድ ነው። the Millennium Declaration and Millennium Development Goals MDGs ማለት ነው። ያየው ምንድነው? the convergence of development agenda of the United Nations Development Program UNDPን እንዲቋቋም ዩናይትድ ኔሽን ኢንቫይሮንመንታል ፕሮግራም ዩኒፕ፣ ወርልድ ሄልት ኦርጋናይዜሽን፣ ዩናይትድ ኔሽን ችልድረንስ ፈንድ ዩኒሴፍ፣ ዩናይትድ ኔሽንስ ኤዱኬሽን ሳይንቲፊክ ኤንድ ካልቸራል ኦርጋናይዜሽን ዩኔስኮ ኤንድ አዘር ዲቨሎፕመንት ኤጀንሲ በጋራ ሆነው ነው የኤምዲጂ ጎልስን ዲክሌር ያደረጉት ማለት ነው። ስለዚህ ሚሌኒየም ዲቨሎፕመንት ጎልስ ፕሮቫይድ ዩኒፋይድ ፎከስ ኦን ዲቨሎፕመንት ኦፍ ኮሚኒቲ like nothing that precedes them. ኮሚኒቲ ከማህበረሰብን እድገትና ልማት ጋር በተያያዘ መንገድ ነው። the 8 goals 8 ጎል በሚቀጥለው ቴብል ላይ ተቀምጠዋል። ambitious ነው to eradicate extreme poverty በጣም ድህነትን ለማስወገድ፣ empower women ሴቶችን ለማሳተፍ ለማንቃት empower ለማድረግ፣ reduce child mortality የህፃናትን ሞት ለመቀነስ፣ improve maternal health የእናቶችን ጤና ለማሻሻል፣ combat HIV ኤዲስን ለመከላከል፣ malaria and other diseases, ensure environmental stability, enforce a global partnership for development በሚል ነው እንግዲህ የተዘጋጀው። The goals were then assigned specific target and achieved by 2050 based on the pace of past international development achievements ማለት ነው። 8ቱ የሚሊኒየም ዲቨሎፕመንት ጎል ምንድን ናቸው ብትባሉ እነዚህ ናቸው። ከፖቨርቲ እና ሃንገር ድህነትና ረሃብን ኤራዲኬት ማድረግ፣ ዩኒቨርሳል ፕራይመሪ ኤዱኬሽን የመጀመሪያ ደረጃ ትምህርትን ማስፋፋት፣ ፕሮሞት ጀንደር ኢኳሊቲ ኤንድ ኢምፓወርሜንት የጀንደር ጾታ እኩልነት እና ሴቶችን ማበረታታት፣ reduce child mortality የህፃናት ሞት መቀነስ፣ የእናቶችን ጤና እንደዚሁም ከማላሪያ ከኤችአይቪ ኤዲስ ጋር ያሉ ዲዚዝ ኮምባት ማድረግ ኮምባቲንግ ማለት ነው። ኢንሹር ኢንቫይሮንመንታል ሰስቴናቢሊቲ ዲቨሎፕ ኤንድ ግሎባል ፓርትነርሽፕ ፎር ዲቨሎፕመንት እነዚህ 8ቱ የሚሊኒየም ዲቨሎፕመንት ጎልስ ናቸው። ስለዚህ እነዚህን በጥያቄ መልክ ዘርዝሩ ልትባሉ ትችላላችሁ፣ ወይም ደግሞ የሚሊኒየም ዲቨሎፕመንት ጎል ያልሆነው የትኛው ነው ተብላችሁ ልትጠየቁ ትችላላችሁ። ስለዚህ የሆነውንም ያልሆነውንም ለማወቅ የግድ እነዚህን 8 ሚሊኒየም ዲቨሎፕመንት ጎል መያዝ ይጠበቅባችኋል ማለት ነው። ሚሊኒየም ዲቨሎፕመንት ጎሉ እንግዲህ ሪቮሉሽናሪ ፕሮቫይዲንግ ኮመን ላንጉጅ ቱ ሪች ግሎባል አግሪመንት አብዮት እንዲመጣ የጋራ ስምምነት ነው የተደረገው። እንግዲህ 8ቱ ጎሎች ሪያሊስቲክ ኤንድ ኮሚኒኬት ዊዝ ክሊር ሜዠርመንት ሞኒተሪንግ ሜካኒዝም ተጨባጭ ለማድረግ እና ለመግባባት እና ግልጽ መለኪያ እና ክትትልና ቁጥጥር እንደሚያስፈልግ ነው የተቀመጠው። MDG goals generate new and innovative partnership አዲስ እና ከፈጠራ ጋር በተያያዘ መንገድ galvanize public union ማህበረሰብን እንደ ማህበረሰብ ማለት ነው አንዴ ማድረግ show the means values of setting ambitious goals by putting people and their immediate needs
at the front, the Millennium Development Goals reshape decision making in the developed and developing countries alike. It helped to lift more than 1 billion people out of extreme. ስለዚህ ምንድነው ይሄ የተዘጋጀው ላይፍን ማለት ነው ህይወትን በተለይ 1 ቢሊየን ጥቁ ዜጎችን ከኤክስትሪም ፖቨርቲ ማውጣት to make inroad against hunger ከረሃብ ማለት ነው to enable more girls than ever before to attend school and to protect our planet ፕላኔታችንን ማለት ነው መሬትን የመጠበቅ ሴቶች ትምህርት ቤት እንዲገኙ የማድረግ ስራዎች ነበር። Yet inequality persists and the progress has been uneven. The world poor remain unwillingly concentrated in some parts of the world. ስለዚህ ድህነት አሁን ቢሆን በዓለም ላይ አለ። Progress tends to bypass women who continue to die during pregnancy or from childbirth get complicated, and those who are lost on economic ladder or are disadvantaged because of their age, disability and ethnicity. እንግዲህ በተለይ ሴቶች ከእርግዝና ጋር በተያያዘ መንገድ ከመውለድ ጋር በተያያዘ መንገድ ውስብስብ ችግሮች ያጋጥማቸዋል። ይህም ኢኮኖሚካሊ ሎ ከመሆናቸው ጫናው ስለሚደርስባቸው ማለት ነው ከኤጅ ከዲስኤቢሊቲ እና ከኤትኒሲቲ ጋር በተያያዘ መንገድ እንደዚሁ ችግር እንደሚገጥማቸው ያሳያል ማለት ነው። እንግዲህ ተማሪዎች ስለ ሚሌኒየም ዴቨሎፕመንት ጎል እና ሰስቴኔብል ዴቨሎፕመንት በሚመለከት በአጭሩ ይህን ለመነጋገር ነው። ስላዳመጣችሁኝ አመሰግናለሁ። ሰላም ጤና ይስጥልኝ ተማሪዎች። ኢኮኖሚክስ 11ኛ ክፍል ትምህርት እየተማማርን ያለ ነው። አሁን የምንቀጥለው ስለ ሰስቴኔብል ዴቨሎፕመንት ጎል 6.7 ላይ ማለት ነው ዩኒት 6 ሰስቴኔብል ዴቨሎፕመንት ጎል ሚል አሁን ትለያላችሁ ከዚህ ትምህርት በኋላ በሚሊኒየም ዴቨሎፕመንት ጎል እና በሰስቴኔብል ዴቨሎፕመንት ጎል መካከል ያለውን ግንኙነት በሚገባ ትረዳላችሁ ማለት ነው። However, you are ever here to sustainable development goals ስለ ዘላቂ ልማት ግብ የሰማችሁት ነገር ካለ ዲስከስ አድርጉ ነው። ኦብጀክቲቭ ምንድን ነው የሚለውንም ሁለተኛው ጥያቄ ላይ ማለት ነው ሪፖርት አዘጋጅታችሁ ለክላስ እንድታቀርቡ ነው የሚጠይቃችሁ። ስለ ሰስቴኔብል ፕሮግረስ has been made regarding ስለ ዘላቂ ልማት ሂደት ማለት ነው በሚሊኒየም ዴቨሎፕመንት ጎል አይተናል። The world has already realized the first Millennium Development Goal of halving the extreme poverty rate by 2015 ማለት ነው። መጀመሪያ ሚሊኒየም ዴቨሎፕመንት ጎል ላይ ፖቨርቲን ለመቀነስ በ2015 ማለት ነው እቅድ ተቀምጦ ነበር። however achievement have been uneven አልተሳካም ግቡ ማለት ነው። ስለዚህ ሚሊኒየም ዴቨሎፕመንት ጎል በ2015 ኤክስ ሲያደርግ ሲቆም ኤክስፓየርድ ሲያደርግ and the focus is now on building sustainable world አሁን የሚሻለው ዘላቂ ዓለምን መገንባት የሚል ሀሳብ መጣ ማለት ነው። ይህም ማለት ኢንቫይሮንመንታሊ ሰስቴናብል ሶሻል ኢንክሉዥን and ኢኮኖሚክ ዴቨሎፕመንት are equally valued ተሰጠ። የአየር ንብረት ዘላቂ አየር ንብረት የማህበረሰብ አሳታፊነት ኢንክሉዥን ኤንድ ኢኮኖሚክ ዴቨሎፕመንት እኩል የሆነ እንትን ተሰጠው ቫልዩ ተሰጠው ማለት ነው። ስለዚህ በ2030 አጀንዳ ፎር ሰስቴኔብል ዴቨሎፕመንት አዶፕትድ ባይ ኦል ዩናይትድ ኔሽን ሜምበር በ2015 የነበረው ማለት ነው መነሻ በማድረግ በ2030 መደረስ ያለበትን ዩናይትድ ኔሽን አባል ሀገራት ማለት ነው ተስማሙ። በዚህም የሚሆን ሼርድ ብሉፕሪንት ፎር ፒስ ኤንድ ፕሮስፔሪቲ ፎር ፒፕል ኤንድ ዘ ፕላኔት ናው ኤንድ ኢን ዘ ፊውቸር አሁንና ወደፊት ያለውን ሰላምና የበለጸገ የሆነ ህዝብ ማየት አለብን የሚል እንግዲህ
ከዚህ ጋር በተያያዘ መንገድ 17 ሰስተይነብል ዲቨሎፕመንት ጎል ተዘጋጀ። አርገንት ኮል ፎር አክሽን ባይ ኦል ካንትሪስ በሁሉም ሀገር ደረጃ እንዲተገበሩ ተቀመጠ ማለት ነው። ባደጉም ገና በማደግ ላይ ባሉት developed and developing in global partnership they recognize their end poverty and their deprivation must be handled in hand with suggested that improve health and education ከጤና ከትምህርት ከፍትሃዊነት መቀነስ sport economic growth all while tackling climate change and working to preserve our ocean and forest ሀይቅን ማነው ውቅያኖስን እና ደንን በሚመለከት ተቀመጠ ማለት ነው። 17ቱ ጎሎች ምንድን ናቸው ሲባል እነዚህ ናቸው። ጎል ኖ ፖቨርቲ ድህነት መኖር የለበትም የሚል እንትን ነው የተቀመጠው። ስለዚህ ጎል አንድ ድህነት ነው። ሰስተይነብል ዴቨሎፕመንት ማነው ሚሊኒየም ዴቨሎፕመንት ጎል ላይ በተመሳሳይ መንገድ እንትን ብሏል ተቀምጧል። ዜሮ ሃንገር ረሃብን ዜሮ ማድረግ እዚህ ጋር ያለው ማለት ነው። ኖ ፖቨርቲ አንደኛው ጎል ነው። ሶስተኛው ጉድ ሄልስ ኤንድ ዌልቢንግ ጤና ማለት ነው። አራተኛው ኤዱኬሽን ነው። ስለ ጀንደር አምስተኛው ነው። ክሊን ዋተር ኤንድ ሳኒቴሽን ስድስተኛው ነው። ሰባተኛው ስለ ኢነርጂ ነው የሚያወራው። ስለ ኢነርጂ ጉልበት አፎርደብል ኤንድ ክሊን ኤነርጂ ዲሴንት ወርክ ኤንድ ኢኮኖሚክ ግሮዝ ኢንዱስትሪ ኢኖቬሽን ሬዲዩስ ኢንኢኳሊቲ ሰስተይነብል ሲቲ ከተሞች ጋር በተያያዘ መንገድ ሪስፖንሲብል ኮንሰምፕሽን ኤንድ ፕሮዳክሽን ክላይሜት አክሽን ላይፍ ቢሎ ዋተር በውሃ ውስጥ ስላለው ላይፍ ማለት ነው። ላይፍ ኦን ላንድ ፒስ ኤንድ ጀስት ስትሮንግ ኢንስቲትዩሽን ፓርትነርሺፕ ቱ አቺቭ ጎል እነዚህ 17ቱ የሰስተይነብል ዴቨሎፕመንት ጎል ናቸው። እንግዲህ አንዳንዶቹ በሚሊኒየም ዴቨሎፕመንት ጎል ውስጥ የተቀመጡ ናቸው። ለምሳሌ ኖ ፖቨርቲ እና ዜሮ ሃንገር እንደ አንድ ጎል ሆኖ ተቀምጧል። ስለ ሄልዝ እና ኤዱኬሽን፣ ስለ ኢንኢኳሊቲ፣ ስለ ጀንደር ፈርስት ሚሊኒየም ዴቨሎፕመንት ጎል ላይ የተቀመጠ እንደነበር መረዳት እንችላለን ማለት ነው። ስለዚህ ግንኙነታቸውና ማለት ሪሌሽንሽፑ በሚገባ በዚህ መንገድ መረዳት እንችላለን ማለት ነው። ስለዚህ የስምንቱን የሚሊኒየም ዴቨሎፕመንት ጎል እና የ17ቱን ሰስተይነብል ዴቨሎፕመንት ጎል ለይተን ማወቅ ይኖርብናል። አንደኛው ከሌላኛው ጋር የሚገኝ አለ፣ የማይገኝም ደግሞ አለ፣ ልዩነትም አለ ማለት ነው። አጀንዳ 2063 ምንድን ነው የሚለው እንግዲህ ኒው 2030 የ2030 አጀንዳ ሰስተይነብል ዴቨሎፕመንት ሰፖርት ሰስተይነብል ፊውቸር ፎር ዘ ሂውማንካይንድ ለሰው ልጆች ሁሉ ማለት ነው። ኢንተራክቲንግ ሶሻል ኤንድ ኢኮኖሚክ ኢንቫይሮንመንታል ዳይሜንሽን ኦፍ ዴቨሎፕመንት ኮምፔርድ ቱ ሚሊኒየም ዴቨሎፕመንት ጎል 17 sustainable development goals are more ambitious in scope and universal in coverage by setting target goals for developed and developing country ማለት ነው። እንግዲህ ከሚሊኒየም ዴቨሎፕመንት ጎሎቹ የሰስተይነብል ዴቨሎፕመንት ጎል 17 በመሆን ሞር አምቢሽየስ እና በስኮፕ ደግሞ በስፋት እና በዓለም አቀፍ ደረጃ ከቨሬጅ በመስጠት ማለት ነው ለአደጉም ለታዳጊ ሀገራትም የተሰጠ ተግባር መሆኑን መረዳት እንችላለን። This course adopt more comprehensive approach toward development by integrating social, economic and environmental dimension of development. The agenda 2063 African Blueprint and Master Plan for Transforming Africa into Global Powerhouse of the Future. አጀንዳ 2063 በተለይ አፍሪካን ብሉፕሪንት ማስተር ፕላን ፎር ትራንስፎርሚንግ አፍሪካ ኢንቱ ግሎባል ፓወር ሃውስ ኦፍ ዘ ፊውቸር ማለት ነው። የዓለም አቀፍ የኃይል ሀብ ማድረግ ነው። እንግዲህ 2063 it is the continent strategic framework that aim to deliver on its goal for inclusive sustainable development and concrete manifestation of the pan-African endeavor for any ከዩኒቲ አንድነት፣ ሰልፍ ዲተርሚኔሽን፣ ፍሪደም፣ ነፃነት፣ ፕሮግረስ፣ ቀጣይነት ኤንድ ኮሌክቲቭ ፕሮስፔሪቲ የጋራ ብልጽግና ፐርሱድ አንደር ፓን አፍሪካን ኤንድ አፍሪካን ሬዚስታንስ the genesis of Agenda 2063 was the realization of African leaders that were
need to refocus and reprioritize Africa's agenda from struggle against apartheid and that meant political independence for the continent, which had been the focus of the African unity. The pursuit of the African Union and instead priority includes social and economic development. ስለዚህ ከአፍሪካ ህብረት ጋር በተያያዘ መንገድ ይህን ነው የሚመስለው። በጥቅሉ እንግዲህ ስለ ሰስተይነብል ዲቨሎፕመንት እና ሚሊኒየም ዲቨሎፕመንት ጎል ያለውን ልዩነት በሚገባ ከተረዳችሁ በቂ